ሚስቴ ጂጂ ሰይጣን ግድሻለሁ ዛሬ የሰውን ደመጥጬ ከጨረስኩ በኋላ እንኳን አልጠፋም እሺ ግን እንዴት ነው እኔና አክስቴ እንደዚህ አይነት ጨካኝ ሴት መሆንሽን ያላወቅነው ግን ማለት ነው አንተ እንደዚህ ሆነ ከማየት በላይ የሚያስደስት ነገር አለ ሳሩን ባክሽ እርጂ በጣም ተጎድቻለሁ ግሬ ተሰብሯል ኦይ ከተናደደ አብረሽው ተኛ ታዲያ ምንድን ነው ያልሽው እየቀለድሽ ነው ነፍሰ ጡር እኮ ነኝ ነፍሰ ጡር ባትሆኚ ትተኝ ነበር መቼም አላደርገው ቢዚ ባክሽ እኔን ከምታስጨንቅኝ የተፈጠረውን ነገር ንገሪኝ ቆይ በአንድ ሌሊት ቆይ እንዴት ነው እንደዚህ ልትቀየራት ይቻልሽው የኔ ቤዛማ በሆነ ነገር አስፈራርተሻት ማውራት አቁማለች ቆይ ምንድነው ያረክሻት ምንድነው ያስነካሻት እንግዲህ አሁን በጣም ደስ የሚል ነው አሁን ህብረት እየፈጠሩ ነው እነ ሳሚ በጣም ደስ ይላል እነ ሱሬ ካንድ ላይ ተሰብስበው ዶክተሩን እንዳይነሳ አድርገው ቀጥቀጥ አድርገውታል በጣም ደስ ብሎኛል እስቲ ውዶቼ ደስ ያላችሁ ላይክ አድርጉ ሁሉ ጊዜ እኔ ብቻ ነኝ አምባገነን ሚለው ሰው እንደዚህ አንዳንድ ጊዜ ተንፈስ ሲል ደስ ይላል በጣም ደስ ይላል ምክንያቱም አንዳንዴ በቃ ሰዎች በቃ ደሃ ሲሆኑ ምን ሲሆኑ በማጣት በአንዳንድ ነገር በቃ እንደው ኩስስ ብሎ ሲታዩ ምንም በቃ የሌላቸው ይመስላሉ አንዳንዴ እንደዚህ ቅምስ ሲያረግ ደስ ይላል በጣም እንደው ከኔ በላይ ማንንም የለ እግዚአብሔር ነኝ አለኩ እግዚአብሔር ነኝ ማለት ነው የቀረው በቃ ሰዎቹን እንደፈለገ ያዘዘ እንደፈለገ ሲጨማለቅ የነበረ ዶክተር አሁን ይወቀጥቀጥ አርግተው እንደው እልሃቸውን ተወጣውበት ይው አሁን እንግዲህ የማያምናትን መኪና እንግዲህ በሹፌር ቀጥሮ እንግዲህ ወደ ቤቱ እየገባ ነው በጣም ደስ ብሎኛል ዶክተሩ ስለተቀጠቀጠ ደስ ብሎኛል ደስ ያላችሁ እንግዲህ እንዳልኳችሁ በላይኳን ነካ አርጓት ተረፈ እንግዲህ ሱሪ ደግሞ አሁን የቤዛ መቀየር በጣም ግራ ገብቶታል በቃ መንታኮ ማለት በጣም ከባድ ነው እኮ በቃ መለየት አይቻልምና አሁን ሱሪ በቃ መልኳ እንጂ ራሷን ምንም እንዳልሆነች ገብቶታል በቃ የሆነ ነገር አድርጋታለች ቲጂ የሆነ ነገር አድርጋታለች በቃ እንጂ እንዴት እንደዚህ ልትሆን ትችላለች ብሎ አሁን በጣም ያዘነ ነው ሱሪ አሁን እውነተኛ ማንነቱ እየተገለጸ ይመስለኛል ግን አስተያየቱ ምናምኑ ሳይው ያወዛግበኝ ነበር አሁን ግን በጣም ስሬስ ሆኗል ቲጂ እዛ ቤት በመግባቷ አንጀቱ ቅጥል ብሏል ያው ቤዛ እየመሰለችው እንግዲህ ምንም ማድረግ አይችልም ትውጣ ያለ ሲጎትታትም ተዋት ያለች ስትለው እሷን ስለሚያከብራት ስለሚወዳት ትቷታል ቲጂ ግን አሁንም ሴራዋን ምንም ነገር ሴራዋን ከመጠንሰስ ወደ ኋላ አላለችም አሁን እንደ ያሰበችውን የፈለገችውን እዛ ቤት ውስጥ የመግባት አላማ ነበር ገብታለች ግን በእጇ ማድረግ አልቻለች ምክንያቱም አሁንም ቢሆን በቤዛ እንትን ነው ያለው ቤቱ እንደገና ደግሞ ሱሬ ደግሞ አሁን በጣም በጥንቃቄ ለሳሚም ነግሮታል በቃ በጣም ከትናንት ማታ ከሄዳ ከመጣች ጀምሮ ቤዛ አይደለችም በጣም ተቀይራብኛለች በቃ ምኗም በቃ ቤዛን ልትሆን አልቻለችም በቃ እኔም ማቃት ቤዛ አይደለችም ይያለ እንትን ብሏል እንግዲህ ሳሚ ምስቲ ቆይ እኔም አዋራታለሁ ብሏል ቤዛ ግን አሁንም ለሱራፌል ያላትን ነገር በጣም ግራ ገብቶታል በቃ እውነትም ነው እናንተ አስቡት እስኪ እንዴ ያን ሁሉ ላይፍ አሳልፈው ያን ሁሉ መከራ አሳልፈው እንደገና ደግሞ ሱሬ በቃ በይቅርታ ተመልሶ አሁን በጣም ፍቅር በፍቅር ሆኖ አንቨርሰራቸውን ለማክበር በተዘጋጁበት ቀን እንዴት ሄዳ ከመጣች በኋላ ቲጂን ይዛት ከመጣች በኋላ ነው አሁን እንደገና እንፋታ ምናምን ስትለው በቃ ለሱራፌል አሁን በጣም ግራ ገብቶታል ምክንያቱም የሚያቃት ቤዛ ስላልሆነች አሁን ያለው አማራጭ ምንድነው ቲጂን እንቀርጎ መግደል ወይ ጥፍንግ አርግቶ ያደረገችው ነገር መናገር ምንድነው ያደረግሻት ብሎ አንገቷን እንቅ ከማረግ ይልቅ እስርስር አርግቶ በኤሌክትሪክ ያቃጠለ እንድትለፈልፍ ማድረግ ነበረበት አሁን ሱሬ ምክንያቱም ሱሬና ሳሚ አሁን ለቲጂ በጣም ያስፈልጓታል በቃ እስርስር አርግተው የሆነ ነገር አርግተው ምንድነው ያረግሻት እውነቱን አውጪ ይያሉ እዛው መኝታ ክፍሏ እንትን ቢሏት እውነቱን መታወጣ ይመስለኛል ምክንያቱም አሁን እሷ ጭራሽ የባንኩን ገንዘብ ሁሉ ወደኔ ታዞሪልኛለች ሱሬ ነቄ ብሎ ሁሉን ነገር አዳምጦ አሁን ለጠበቃው ንግር አርግቶ ጭራሽ እንዲታገድ ሊያደርገው ነው ምክንያቱም የቲጂ አላማ ከዶክተሩ ጋራ የሆነ ስራ እንደምትሰራ ገብቶታል ይመስለኛል
እና ካንዴም ሁለቴ ነው መኝታ ቤት ገብቶ ንቅ አርግቶ ምንድነው ያረግሻት ሲል ሉላ ደግሞ እየመጣች ያው ተዋት እያለች እኔ ራሱ ተጠራጥረው እኮ በእውነት ቤዛ እኔ ሉላ ቤዛ ነው የምትመስለኝ። በቃ ሉላ ማለት አልቻልኩም። ምክንያቱም ሁሉ ነገሯ እንቅስቃሴዋ ምኗ አካሄዷ ሁሉ ነገሯ እኮ ቤዛ ነው። እና በቃ ቀጥ ብላ መጣ ተዋት ምናምን ስትል በቃ የድሮዋ ቤዛ ነው መሰለችኝ እኔ ራሱ። እና ካንዴም ሁለቴ ሲያንቃት ያው እሷ እየመጣች አስጥላታለች። ግን አሁን ብሩ እንዲታገድ ለጠበቃው እንደነገረውና ብር የሚባል ነገር እንደማታገኝ ምክንያቱም ማታ ሲነጋገሩትን የነበሩት አንድ ባንድ ስለሰማ እኔ ግን አሁን ትንሽ እንደው ፊልሙን ለማራዘም ካልሆነ በስተቀር ለምን ካሜራ አይገጥምም? እያንዳንዱ የሚናገሩትን ነገር እኮ አንድ ባንድ ይሰማ ነበር። ስለዚህ እሷ ሉላ እንደሆነች እህቷ መንትየዋ ቤዛ እንደሆነች እህትሽን ማስፈታት ማስለቀቅ ከፈለግሽ አክስትሽን ማሳከም ከፈለግሽ ይሄን ነገር አድርጊ እያለች ስትላት ካሜራ ገጥሞ መኝታ ቤት እሷ ራሻረኛ አይደለች እንዴት ይጂ? ስለዚህ እንዴት እሱ ይሄንን ጠፋው? እኔ ቤዛ በቃ የምወዳት የማምናት ቤዛ የሆነችልኝ አይደለም የሆነ ነገር ተፈጥሯል ካለ በቃ ያለው አማራጭ ምንድነው? ካሜራ መግጠም። ዘመኑ የቴክኖሎጂ ነው። እንኳን ይሄን ሌላ ነገር እየተደረገ አይደል እንዴ? ሳሎን አንድ መኝታ ቤት አንድ አድርጎ በደንብ የሚናገሩትንና የሚያደርጉትን ነገር ውጭ ሆኖ መከታተል ይችላል። ቲጂ እየተከታተለች አንድ ባንድ ለዶክተሩ ስታሳውቀው እንደነበረ እሱ ደግሞ ማድረግ ይችላል። በጉልበት በኃይል ከመጠቀም ይልቅ እንደ ሉሲ እኮ ቤዛን ለመመረዝ ስታቅድ አቅዳ ዛቤት እንደገባች እሷ ናት ያመቻቸችው። ሲጀመር ሉሲ ብትሆን ታደርገዋለች ብላ ሳሚና ሲዛ ሉሲ እንድትፈታ ያደረገች ቲጂ ነች። ቲጂ ሉሲ ደግሞ ለሳሚ ስትል እንደምታደርገው ስለምታቅ ዛቤት ገባች። እውነትም በቃ ይቅርበኝ ቤዛ እያለች ያንን መድኃኒት ስታደርግ ቀረጸቻት። ቀስ ብላ ገብታ አሳመነቻት ቤዛ ማለት ነው። አሁን ሱሪ ያቺ ነገር ነች በቃ ቤዛን እንግዲህ ከህይወቷን ስላዳነችላት ይሆናል እያለ እንትን የሚለው እንጂ ጎበዝ ቢሆን ሱሪ በቃ ካሜራ ገጥሞ የሚሉትን ነገር መከታተል። ግን ያው ፊልሙ እንዳያልቅ ፊልሙን ለማራዘም ስለሚፈልግ ብቻ ነው እኛን ልባችንን የሚያንጠለጥሉን እንጂ እንደዛም ቢሆን ግን በሌላ መንገድ ማራዘም ነው እንጂ እንደዚህ ፍጥጥ ያለ ነገር በጣም ያስጠላል። ምክንያቱም ዘመኑ የቴክኖሎጂ ነው። ማንም ሰው እኮ የሚያስበው ነው። ስለዚህ ካሜራ ግጥም አርግቶ ወጣ ብሎ ውጪ የሚያደርጉትን አንድ ባንድ መከታተል እንደዛ ብዬ አስባለሁ። እናንተ እስኪ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በተረፈ እንግዲህ ሳሚና የልጁ እናት ሳሮን ደግሞ ተገናኝተዋል። በጣም መጀመሪያ እንደውም ዶክተሩን አግኝታ በዛ በስፒል ጫማ ግጥ አርግታ በደንብ እንዲሽት ብታረገው አሪፍ ነበር። ምክንያቱም ዶክተሩ ያስለቀሳት ለቅሶ በስማም እስካሁን ድረስ ይታየኛል። በጣም በቃ ለልጇ ስትል እኮ ብዙ ነገር እንድታደርግ ነው ያስገደዳት። ልጅ ያለ ልጅ አከለ ነውና ለልጇ ስትል በጣም ነው ያሰቃያትና በዛ ጫማዋ እኔ በቃ እንዴት ልበላችሁ እንደው ይዛ እርግጥ አርግታ ሽት እንድታረገው ነበር ያሰብኩ። ተነስቶ አይመታት። ምክንያቱም እንዴት ሆና ያለቀሰች ስንት ጊዜ እንዳሰቃያት ስለምናቅ ማለት ነው። ከዛም ወደነ ሳሚ ጋር ሄዳ ከሱሬ ጋር በፍቅር እየተጫወቱ አገኘቻቸው። እናንተ ግን እንደው እንደዚህ ያርጋችሁት እኔማ እንዴት ደስ እንዳለኝ ምናምን ብላ ካወራቻቸው በኋላ ያው ሳሚን በግሏ ማግኘት እንደፈለገችና ሱሬ ደግሞ በቃ ሊሄድላችሁ ምናምን ሲል አይ ምንም ችግር የለም አንተም እኔ ለብቻ ማናገር ስለፈለኩ ነው ብላ ያው እንትን ብላለች። ከዛ ሳሚም ወደ ቤት ሄደው እና ያው እሷ ደግሞ ያለውን ነገር እንግዲህ አውርተዋል እና ልጄን እኔ ባሳድግስ የሚለውን ሐሳብ ከሳሚ ሰምታለች። እሷ ምንም ደስተኛ ነው የሆነችው የምትመስለው እና በጣም ደስ ብሏታል። ግን ያው ምንም ቢሆን ሉሲ ደስተኛ ላትሆን ትችላለች። የድሮ ፍቅረኛ ልጅ ምናምን ስትላይ አውርተንበታል ችግር የለም ምናምን ብሏል። እንደውም አይደለም እሷ አንቺም መምጣት ትችያለሽ አለ። ሳሚ ደግሞ ደግነቱ በጣም በዛ። አሁን እስቲ ሉሲ በቤዛ ምትቀና ሴትዮ የድሮ ፍቅረኛውን ልጇን ይዞ እንደገና
እሷን አስገብቶ ሉሲን ጨርቋን ሊያስጥላት ነው እንዴ? ልጅቷስ እሺ ልጅ ናት። ያው ሉሲ ሳሚን በጣም ስለምታፈቅረው ልጅቷን በስነ ስርዓት ልትይዝለት ትችላለች። ግን ሳሮንም አንቺም መምጣት ትችያለሽ ምናምን ያለው ነገር ብዙም አልተመቸኝም። እናንተ በዚህ ጉዳይ እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶቼ። እና በጣም ደስ ይላል። ሳሪ ደግሞ እኔ እናንተ ቤት መምጣት ሳይሆን ቤዛ ጋር መሆን ነው የምፈልገው። ምክንያቱም ቤዛ ለዚህ ሁሉ ከመጥፎ ህይወቴ እንድመለስ ያደረገችኝ በጣም ጥሩ ሴት ስለሆነች እሷ ጋር ብገባ ደስ ይለኛል ብላለች። ሳሚ እንግዲህ አናግራታለሁ ምንም ችግር የለም ምናምን ብሏል። ግን አሁን ያለችው ቤዛ ሳትሆን ሉላ ስለሆነች አይገባትም ስለ ሳሮን። ያው በቲጂ ነው የምትንቀሳቀሰው። ስለዚህ ታስገባታለች ብዬ አላስብም። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እርግጠኛ ነኝ ሉላ ያው ቤዛ ስለሆነች ሳሮንን ታስገባታላችሁ ብላችሁ ታስባላችሁ ነው? እንዴት ነው? እኔ ግን በጣም ደስ የሚለኝ የሳሚ ልጅ ቤዛና ሱራፊል ቢያሳድጓት ቤዛ ወደ ቤቷ ከተመለሰች። ያው ሉላም አሁን እውነቱን ብትነግረው ሉላ አሁን እኔ እህቷ ነኝ፣ መኝታ ቤታቸውን ዝግት አርግተው ቆልፈው እኔ እህቷ ነኝ፣ አሁን ቤዛን በእኔ እያስፈራራች አስራታለች እና አሁን እኔን ይሄንን ሁሉ ነገር ካላደረግሽ ቤዛን እንገልብሻለሁ ብላ ያገተቻት እሷ ናት ብላ ለሱራፊል ብትናገር ምን ይመስላችኋል? እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ምክንያቱም የሱራፊል ደግነት፣ የሱራፊል ፍቅር፣ የሱራፊል ከበፊቱ ያለው ነገር ሁሉ አሁን ሉላ እየተረዳችሁ ነው። ሉላ ቤዛን በጣም እንደሚያፈቅራት በጣም እንደሚወዳት እየነገራት ነው። ብዙ ነገሩን አሁን እያየችው ነውና ያ ያለፈ ታሪክ ነው ብላለች። አሁን አብሮም ለመተኛት አልቻለች። ምክንያቱም የእህቷ ነው የእህቷ። አሁን እኮ ቤዛና ሉላ እህትማማቾች ባይሆን ሉላ ታደርገው ነበር። ግን እግዚአብሔር ይመስገን አክስትየዋ አስቀድማ በመናገሯ ይሄን ነገር አላደረገችም። ምክንያቱም የእህቷ አባል ስለሆነ አሁን አብረው መተኛት ስላልቻለች ነው አሁን ሉላ ተገዳ ነው። እና እሱ ደግሞ አሁን የሚያውቀው ቤዛ ናት። ቤዛ ስለሆነች እንዴት አብረን ካልጋችን እስከ መለየት ድረስ ያደረሰችን ቲጂ ናት በሚል ነው እሱ ቲጂን ሄዶ ሊያንቃት የነበረው። ቲጂ አሁን በአንድ ጀንበር ሁሉ ነገር የሚስተካከል መስሏት ነበር። ግን ሀሳቧ ሁሉ አልተሳካላትም። እንግዲህ አሁን ያው ለመነገጃ ትንሽ ብር ትሰጪኛለሽ ስልሽ ሰምቶ ነው ምናምን ብላ አስቀይሳታለች። ግን ስታወራው የነበረው እንዳለ በባንክ ያለሽን ብር በሙሉ ወደኔ ታስተላልፊዋለሽ ነበር ያለቻት። ግን አሁን አማራጭ ስታጣ መነገጃ ብላ አስቀይሳለች። ያም እንግዲህ ሱራፊል ካሳገደው ቲጂ እንግዲህ ዱዲ አታገኝም ብዬ አስባለሁ። ምክንያቱም አለፋችበትማ። ያለፋችበት ብር ዝም ብሎ እንደዚህ ይመጣል እንዴ? እና አሁን ሱሬ ደግሞ ያው ዶክተሩን መርዶዋን ነግሯታል። ምናልባት ከዶክተሩም ያቃጠረች የምታገኘው ብር ስለነበር አሁን ዶክተሩ ለራሱ ተሽመድምዶ በነሳሚ ጓደኞች እንክትክቶ ወጥቶ እቤት ነው ያለው። እንግዲህ እስኪ እዛ ሄዳ ስትጠይቀው ምን የሚፈጠር ይመስላችኋል? እናንተ በዚህ ጉዳይ ሀሳብ አስተያየታችሁን እስቲ ኮሜንት ላይ ያስቀምጡልኝ። እና እርግጠኛ ነኝ አንቺ ውሻ ደግሞ ምን ልትሰሪ መጣሽ? አንቺ ነሽ፣ ያንቺ ሴራ ነው፣ ያንቺ ነገር ነው ይሄን ሁሉ ያደረገኝ። ምክንያቱም ቤዛን እንዳትገላት ሉሲ አንቺ ነሽ ይሄን ሁሉ ሴራ ያጠነሰስሽው ብሎ እርግጠኛ ነኝ። እኔ እንጃ መቀመጥ መነሳት ባይችል እንኳን የሆነ ነገር ያደርጋታል ብዬ አስባለሁ። እሷም ደፋር ናት፣ ትሄዳለች። እኔ እኮ ሰምቼ ነው ምናምን እንዲሁኝ የመጣሁት ብላ ያው አፈቅቤ ስለሆነች በቃ በቅቤ አፏ ያው እንግዲህ እንደምታናገረው እርግጠኛ ነኝ። ግን ዶክተሩ የሚቀበላት አይመስለኝም። እና በጣም ቲጂ በጣም አሁን ዞሮባታል። በቃ ሁሉ ነገር ድብልቅልቅ ብሎባታል። የምታደርገው ነገር አታለች። እና አሁን ሱራፊል በቃ ብሩን አሳግጀዋለሁ፣ ማታውኑ ጠበቃችን አናግሬ እንዲታገድ አድርጌዋለሁ ብሏታል። ሉላም አሁን ግራ ገብቷታል። እንደምንም ብለሽ ጠበቃውን አናግረሽ የሆነ ነገር ማድረግ አለብሽ ብላታለች። እንግዲህ ምን የሚፈጠር ይመስላችኋል? ለጠበቃው ነግራ ብሯን ወደ ቲጂ ታዞራለች ብላችሁ ታስባላችሁ ወይስ ፍቺ ትፈጽማለች ብላችሁ ታስባላችሁ? እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እና አሁን ሉላ አክስትየዋን ያው ነግረዋለች
ሱሬ አክስቴ እየመጣች ነው የቲጂ ናት አክስቴ ያልኩ ትቆጣኛለህ ብዬ ነው እንጂ የቲጂ አክስት አይደለችም የኔ አክስት ናት ትመጣለች ብላ ነግረዋለች ለሷም ነግራታለች በቃ እስካሁን ድረስ ውሸት ነበር አሁን ግን የኔ አክስት ናት ብዬ ነግሬዋለሁ አሳውቄዋለሁ ምንም የሚያሳስብሽ ነገር የለም ብላታለች ከዛ አክስትየዋም እንግዲህ መጥቻለሁ እዚህ ጋር ነኝ ብላ ደውላላት አክስትየዋ ልትቀበላት ሄዳለች ቲጂ ግን እኔ የሚያሳስበኝ የራሴ የገንዘብ ጉዳይ እንጂ ያንቺ አክስት አይደለም ብላ ተናግራለች ማለት ነው አሁን ይሄ ሁሉ እዛ ካሜራ ቢገጠም ኑሮ አንድ ባንድ የቲጂን እንቅስቃሴ ሱሬ እያንዳንዱ ተከታትሎ ያንን መረጃ አቅርቦ ጭራሽ ዘብጥያ ያወርዳት ነበር ወይም ይገላት ነበር ብዬ አስባለሁ አክስትየዋ እንግዲህ ስትመጣ ምን እንደሚፈጠር አብረን እምናየው ይሆናል የዛሬው አስተያየቴ ይህን ይመስል ነበር ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ ሰላማችሁ ብዝት ይበልልኝ ባይ